ፍቅር ናታ ለምን እንዳላስገባች እንግዲህ አሁን ጠይቃታለህ ከነገ ጀምሮ ጆይን ታደርጋለህ አንተ ካልገባ ማለት ነው ተስፋ አረጋለሁ አድ እንደምታረገኝ ምንም ጥያቄ የለውም ዩ ዲዘርቭ ኢት እኮ ስለሚገባ ነው አመሰግናለሁ ዶክተር ጉድ እሺ ነው 275 ሰዎች ያያዩ ነውና የሆነ ተስፋ አስታጥተና አዳዲስ ሰዎች ጋር እናወራለን አመሰግናለሁ ያው ይታወቃል ከዚህ በፊትም ገብቼ አውርቻለሁ አይቷል ከሁለት አመት በፊት ነበር ያው ይሄ ነገር ሱካር መከፈሰቱን እንትን ያልኩት ከዛ በኋላ ወደዚህ ወደናንተ ጆይን ከማረገ በፊት ብዙ ቻሌንጆች አጋጥሞኛል እውነት ለመናገር የቢክነት ጊዜ ነበር የቴንሽን ጊዜ ነበር ከዛ በኋላ በቃ መንገር የማልችለው ታይሞች ነበሩ እውነት ለመናገር ቅድማ ላይ እንትኑ ተከሰተ እንደተባለ ይሄ ሱካር አለብኝ እንደተባለ በቃ ቴንሽን በቴንሽን ሆንኩት ለሁለት ወር በቃ ምንም አንዴ የሚበላው ምግብ ጀስት በቃ ዛሬውኑ የሚሞት አይነት በቃ ስቅቅ ነው ያልኩት ቤተሰቡላ ከኔ ጋር ተሸማቀቀ አካባቢ ያለው ዶክተሮቹን ሳማክር አይ እንደዚህ አይደለም ተረጋጋ ሌላ እንትን ቴስት መደረግ አለበት የሚሉ ተስፋ የሚሰጡ አለ አንዳንድ ደግሞ ቤተሰብ ውስጥም ስራ ባልደረባም ይሄንን ጉዳይ ስነግረው ወይ ሱካር እንዴት ተከሰተ ሌላ የሚጠይቀኝ ደግሞ እንዴት ነው ወላጅ ውስጥ አለ ወይ ቤተሰብ ውስጥ ይሄ ነገር አለ ወይ በቃ ማይገናኝ ነገር በቃ በማህበረሰቡ ቴንሽን ሲሆን ነው የቆየሁት ከዛ በኋላ ደግሞ አሁንም ሰርች ማድረግ ጀመርኩ ስለ ሱካር ጎግል ማድረግ ጀመርኩ ብዙ የማንጎ ቅጠል አንዳንዴ ቲክቶክ ላይ ማዳምጣለሁ ወዘተ የማንጎ ቅጠል የምናምን ቅጠል ሞሪንጋ ሻይ ያልተባልኩት ነገር የለም ብዙ ሰው ሪከመንድ የማያደርገኝ ነገር የለም ባርዛፍ በቃ የብክነት ጊዜ ይሄን ሰርች አረጋለሁ ተጠቀማለሁ ዝንጅብል ተጣጣለሁ ሎሚ በውሃ ምናምን በቃ የተወራ አንድም የቀረኝ ነገር የለም እላለሁ አንድ ቀን አብሳላት የምትባል ልጅ ሰማሁት ምንድነው ሱካር መቀልበስ ይችላል አለች እቺ ልጅ መከተል አለብኝ ብዬ እሷን ተከተልኩኝ ፍሬ ሐሳቡን ማግኘት አልቻልኩም እሷም ሪከመንድ የምታረገው የማንጎ ቅጠል የአቮካዶ ቅጠል ምናምን የሚባልን ነው በቃ አሁን ተስፋ ቆረጥኩነት ለመናገር ጎግል አረኩኝ የብዙ ሰው ሪሰርች አንዱ ሪከመንድ የሚያረገው አንዱ ያፈርሳል በቃ ባከንኩኝ እውነት ለመናገር ነጋ ጠባ ጎግል እኔ ገብቼ ሱካር ስለ ሱካር ነው ጎግል ማረግ ከዛ ምንም በቃ የረባ ነገር አንዱ ሪከመንድ ያረጋው ሌላ ያፈርሳል ሌላው ሪከመንድ ያረጋው ሌላ ያፈርሳል በቃ አንዱ ደግሞ የግመል ወተት የግመል ስጋም በቃ ግራ ተጋባው ከዛ ተነስቼ መጨረሻ ላይ በቃ ተስፋ ቆረጥኩ እዚህ ጎረቤትኛ ጋር አንድ ክሊኒክ እዛ ያለው ዶክተር አማከርኩት በቃ ችግር የለም ተረጋጋ ሄድና እንትን በላልኝ ታያልኝ የሶስት ወሩን ክምችት ታያልኝ እዛ ሲሄድ 10.1 ነው አርሾ የሚባል እንትን ጋጄ ነው የታየሁት 10.1 አለ ቅድማ እንትኑን ይሄ የቴስቱ በጣት የሚተወሰደው ደሙ የሚወሰደውን እሱን ስታይ 205 ይላል ዶክተሩ እንትናልና እስኪ ነገ ጧትም በባዶ ወድና አለኝ ሄርኩኝ ሲታይ አሁንም 230 ገባ አሁን እንኳን አለና ጻፈልኝ አርሾ ወደሚባል እዛው ቅርብ እንትን አለ እዛ ጻፈልኝ ኤዋንሲ መታየት አለበት አለኝ ሄርኩኝ እዛ ታየውኝ እኔ ሪዛልት ይላል 10.1 ይላል ይየመጣውለት ለዶክተሩ በቃ ምንም ስፖርትም ምንም አያስፈልግም ይሄ በምንም የሚቀለበስ አይደለም ቀጥታ መድኃኒት ጀምራለኝ በቃ እንደዚህ ስለኝ በቃ ጨላለምብኝ እውነት ለመናገር ያለው እንትን በጣም ጨለበብኝ በቃ ቆየትልና ስራ ቦታም ቆይቼ ነው ይመጣ ቤተሰብ እንዳይረበሽ ደግሞ ሌላ ስጋት ነው ቴንሽን ውስጥ እንዳይገባ ምናምን ነበረ ከዛ ይሄንን ዶክተር አማከርኩት ምንም ማለት አይደለም በቃ መድኃኒቱን ጀምራለኝ እሱ
በቃ ግን ግል ጋር መድኃኒት ግዢው ምናምን አለኝና ጤና ጣቢያ ሄዳለኝ። ይዞኝ ሄደ። ጤና ጣቢያ ሄር ከዛ ገና ሳልገባ የጤና ጣቢያ ምርመራው ጋር ሳልገባ በር ላይ የተለጠፈ እንትን አለ። ኩላሊት ላይ ኢፌክት ያመጣል፣ ልብ ላይ፣ አይን ላይ ምናምን የሚል ይሄም ሌላ ቴንሽን ጨመረብኝ። እውነት ለመናገር በጣም ስጋት በቃ አይኔ ወደ ኋላ አስቤ አይን ላይ ኩላሊቴ ላይ ልቤ ላይ ምን ስሜት ነበሩ ወደሚል ወደ ኋላ ሁላ ማጠንጠን ጀመርኩኝ። ከዛ ገባሁኝ፣ መረጃ ተቀበሉኝ፣ ያለውን አስረዳዋቸው። በቃ ሜታፎርሚን አዘዙልኝ። ያንን ወሰርኩኝ፣ ይዤ ገባሁ። አሁንም አእምሮዬ አልቀበላለኝ። ልጀምር አልጀምር ሰጣ ገባ ከራሴ ጋር በቃ ፍጭት ውስጥ ገባሁ። እንዴ ይሄ ነገርማ እንደዚህ እንትን አይደለም። ገና ቲክቶክ ላይ እንትን ስል ነይ ያባዬ ዶክተር መጣ ምናምን እያሉ እንትን ጀመሩና ያንን መከታተል ጀመርኩኝ። ከዛ ክትትል ለማድረግ እንትን ለመሆን እንትን ሲባል እኔም ስልኩን ወሰርኩኝ፣ ደወልኩ። ከዛ ተገናኘውና ቀጥታ ወደ ምግብ ብቻ አረ ይሄ ዶክተር ምን ያያረጋኝ ነው የሚል ሌላ ምክንያቱም ከዚህ በፊት ቴንሽኖች ስለነበሩ እንዲያደርግ እንዲጠጣ እንዲብላ እንዲምናምን ስለነበረ ይሄንንም አልዋጥኩ አልተዋጠልኝ። ኦልሞስት ጀመርኩኝ፣ ምግቦች ጀመርኩኝ። ይሄ በየቀኑ የሚወሰደውን በየቀኑ ሄጄ ሐኪም ቤት ነበር ቴስት ማድረገው። ትንሽ በፊት 170 180 200 ምናምን እንደዚህ ነበረ። ይሄንን ምግብ ጀምሬ በሶስተኛ ነው አራተኛ ቀን ሳየው 56 መጣ። ይሄ ሰው በቃ ትክክል ሊሆን ይችላል ምናምን እያልኩ ጀመርኩኝ። ቀጠልኩ። ለውጦች አሉ። ከዛ አፕሊኬሽን አለ በጣቴ ራሴ ስልክ ላይ ቴስት የሚያደርጉ አፕሊኬሽኑ አወረድኩኝ። ራሴ ቴስት ማድረግ ጀመርኩ። ከምግብ በፊት ከምግብ በኋላ በቃ ክብደቴን ደግሞ መጀመሪያ 95 ነበረ። አልኩኝ መጣው። እናንተ በፊትም እየተከታተልኩ ነበር እንግዲህ ከናንተ ጋር እንትን ፓርትነር ከመሆኔ በፊትም ጀመርኩኝ። በዛው እናንተን ፎሎ አፕ እያደረኩ ነበረ። ለውጦች ነበሩ። ክብደት ላይ 1 ኪሎ ምናምን ለውጥ ነበር። እናንተ ጋር ሲጀምር 88 እንደዚህ አካባቢ ነው። ከ95 ወደዛ ዝቅ እያለ መጣ። ጀመርኩኝ። መጨረሻ ላይ ሄርኩ ምግቦችን ያልኩት ፎቶ የምግቡን ፎቶ እያላኩል በቃ ቀጠልኩኝ። ቼክ በየቀኑ ቼክ አደርጋለሁ። ለውጦች አሉ። 127 መምጣት ጀመረ፣ 10 ምናምን መምጣት ጀመረ፣ 105 ምናምን እያለ ለውጥ ማግኘት ጀመርኩ። ከዛ ሄርኩኝና ክብደቴን ቴስት ሳረግ ወደ 82 ምናምን መጣ። ይሄማ ለውጦች አሉ። አሁንም ሄርጄ ክብደቴን ምገርም ነገር በ15 አንዴ ለካለሁ። አሁን ስቲል ነው እየጨመረ ነው እየቀነሰ ነው የሚል ስቲል ነው ክሮስ ቼክ አደርጋለሁ። ከዛ ክብደቴ ወደ 78 ወረደ። እውነት ለመናገር በጣም ደስ አለኝ። ሱካሬም እንደዛ ሲሆን አሁን እስኪ የ3 ወሩን ሊዮ ብዬ ሄርኩኝ 8 ነጥብ ምናምን ገባ ከ10.1 እንግዲህ አረረረ ይሄማ ተስፋ አለው እያልኩ ለአንድ ወር ከናንተ ጋር ቆየው። ከዛ በኋላ ኦሬዲ ስራም ቢዚ ያረገኝ እንዲ በኦንላይን እከታተላለሁ። ከዛ ውጪ ያው ተመልሼ ልገባም አስብ ነበር። በመሃል ጾም መጣ። አሁን ጾም ላይ ትንሽ ሲቸገር ነበር። ምክንያቱም የጾም ጊዜ ሙስሊም ቤት ይታወቃል። ባለፈው አሁን ኢክራም ነው ምናምን ስታወራ ሩዝ በላው ምናምን ስትል እየሰማው ስለነበረ ምክንያቱም ሙስሊም ቤት የተለመደ ነው። አንሞ ሩዝ ስጋ ምናምን ይሄ የተለመደ ነውና ሳምቡሳ ምናምን የተለመደ ነው። እኛም ጾም ላይ እንደዚህ ነገር ነበረ። በጣም ግራ እየተጋባው ቴምር አለ ለማፍጠሪያ የምትጠቀም ወዘተ ትንሽ እንትን እያለኝ ነበረ። እየተጋፈጥኩ ነው። ምንም መቼም ከጤንነት በላይ ምንም የለም። ዳቦዎች አሉ፣ በዓል ላይ ኬኮች አሉ ምናምን ብዙ ቻሌንጅ ያደርጋሉ። እቺ ህሊናን እንትን ካላርክ በስተቀር ነፍስያ ትፈልጋለች። ይሄንንም አምጣ ነው ያው እሷ መንገድ አላት። በቃ ቻሌንጆች አሉ። ግን አልহামዱሊላህ እውነት ለመናገር ሰፊ ለውጦች አሉ። ያው ስለ ሰውነቴማ እኔም ሻምፒዮን አድ ሲደረግ ፎቶ ልካል። ቦርጩ በፊት የ9 ወር ጉዝ ነው የሚመስለው።
አሁን እውነት ለመናገር ሰፊ ለውጦች አሉ ፊዚካሊ ፊቱ ውበት ራሱ በቃ ወጣ ነው ያለው እውነት ለመናገር እውነት እዚህም ያየው እኔ ራሱ ከዶክተር ፊት ራሱ የማነበው ነገራቶች አሉ አሁን ዶክተር እድሜ እንዲ ነው ስሉና ፊቶትን ሳይ እኔ ለየት ነው የሚልብ እኔ ራሴንም ቴስት ሳረግ በዛው ልክ ነው ራሴን ያገኙት እውነት ለመናገር ማለት በፊት የነበረና አሁን የነበረው እንትን ስል በቃ ለውጦች እንዳሉ በቃ ፊት ላይ ሰውነት ላይ ወክም አንዳንዴ በፊት በሞተር ነበር ሞተሩን ተውኩኝ በእግሬ መጓዝ ጀመርኩ እስከ ታክሲ ከታክሲም እንትን ስራ ቦታም በእግሬ ነው ሳይት የሚወጣው በቃ እንደዛ ያያልኩ ሰፊ ለውጦች አሉ አሁን እውነት ለመናገር አሁን የ3 ወር ግብቺቱን አሁን ፊት ለፊት ሰሞን ቴስት አደርጋለሁ ምን እንደምመጣ አላቅም ከዛ ውጪ እውነት ለመናገር ሰፊ ለውጦች አሉ እውነት እኔ ለኔ ብቻ አይደለም ለአብዛኛው ከዚህ ቀደም እኔ አውርቻለሁ ስለዚህ ይሄ በሽታ ያዚ ሲባል ልክ ከከባባድ መዳን ከማይቻል ከነ ካንሰር ጋር ነው ሲመደብ የነበረው ዛሬ ላይ ደግሞ በዚህ ልክ ስናይ እኔ እንጃ ያኔስ ዶክተሮች አልነበሩም ወይ የሚለው ሁላ ነው ከዚህ ቀደም በቃ ሰው አብዛኛው ይሄ የሱካር በሽታ ቴንሽን ነው ሰውን በቃ እንትን ያረጋ ያለው ተፈጠረ ሲባል በቃ የሚፈጥረው አንተ ላይ የሚፈጥረው እንትን በጣም ሰፊ እንትን ነው ግን ካንሰር ጋር የሚመደው አይደለም ይው በኖርማል እንትን ምግብ ብቻ አስተካክለ የሚጠፋ ነገር ነው አንዳንድ ማህበረሰብ ውስጥ የተለመደ እንጀራ ተው ስትለው ሌላ ነገር ነው የሚሰማው ዳቦ ተው ስትለው ሌላ ነገር ነው የሚሰማው ያው ታዲያ በምን ነው ይበላ ይላል አንዳንድ ሰው እንደው ግራን የሚያጋባውላ ግን ከህይወት በላይ አይደለም እኔ አሁን ባለፈው በዓልን እንዲውኝ ሲባል እንዴ በዓል እኮ ከባልጋ ነው ብሎ ሲነገር እኔ ለውስጤ ለካ እንዴ እውነት ነው ልጆችስ ባለቤትስ ጥየሳልፍ ነገ እነሱ ይጣፋንታስ ምንድነው የሚለው ነገር ዛሬ ላይ ቆሞ ማሰብ ያስፈልጋል ሁሉ ነገር ካመለጠ በኋላ ወደ ዓለም የምትመልሰው ነገር የለም ዛሬ ላይ ነው ቆም ብሎ ማሰብ የሚያስፈልገው መስራት የሚያስፈልገው መትጋት የሚያስፈልገው እንደዛ ነው እኔ ተስፋ ቆርጬ ቅጠሎቹን ያፈላው ተጣጣ የቆየሁት ዛሬ ላይ ይሄው አልহামዱሊላህ ወላሂ በሙሉ ጤንነት ከዚህ በፊት ቴንሽን ስለቀብኝ የሆነ ሽንት ከወጠረኝ ሽንት እንትን ካለኝ በቃ ሁሉ ነገር ከዚህ ጋር አገናኝ ነበር እውነት ለምናገር የሆነ ለውጦች ካሉ ወደው ከዚህ ጋር አገናኝ ነበር ዛሬ ላይ በፊት ሽንት ይወጥረኛል ወዳው ሮጣለሁ ሽንት ቤት ጋር ደርሳለሁ ሰልፍ ካለ በቃ እኔ እንጃ ምንም አይነት ድካም ሲባል እንቅልፍ ያኔማ እንቅልፍ ሁላ አይመጣኝ ምክንያቱም በቃ ጭንቀት ለዛ በቃ ስልክ ላይ አፍጥጬ ምን ብዬ በቃ ጭንቀት ከዛ ብራይት መቀነስ የሚባል ነገር መጣ ሌላ ሪኮመንዴሽን ነው ግን ያው ስራም ከስልክ ጋር የሚገናኝ ነገር አለ የምትከታተለው አንዳንድ ነገር አለ ግን ቢሆንም ያንንም እንትን ያረኩኝ ሰፊ ለውጦች ማግኘት ይቻልኩበት ራሴ ላይ እውነት ለመናገር ብዙ ሰው አሁን ስለ ሱካር ሲያነሳ እንዴ መፍትሄ ያለ ያልኩ እኔም ቅድም ዮሐንስ በሚያነሳው ልክ ለሌላም ሪኮመንድ ማድረግ የደረስንበት ሁኔታዎች አሉ እኔ እንጃ እኔ እንግዲህ ከዚህ በላይ ምን ብዬ እንደምገልጸው ራሱ ለራሴ ነው ግራ የሚገባኝ አመሰግናለሁ ከምንም በላይ ወላሂ እውነት ለመናገር አላህ ይስጥልን ለማለት ነው የምፈልገው ሰፊ ለውጦች አይቻለሁ አሁንም ያው ጆይን ለማድረግ አሁን ስራ ቢዚ አድርጎኝ ነበር ያ ቀለለ ብሏል ረመዳን በመሃል ገባብኝ ያም አሁን አጠናቀናል አሁን ደግሞ ደውላለሁ ጆይን አደርጋለሁ የሚለው ነገር ነው የሚቀጥላልኝ ኦሬዲ የሆነ ለውጦች ሲኖሩ የምግብም ለውጥ ይኖራል ብዬ አስባለሁ ምክንያቱም ከዚህ በፊት ቀንስ የተባልኩ አለ ጨምር የተባልኩት ነገራቶች አሉ ያ ደግሞ ዛሬ ላይ ሌላ ለውጦችም የሚሰጡ ነገር አለ ብዬ ስለማስብም ጭምር እንግዲህ ይሄ የ3 ወር ክምችቱን አይቼ ከዛ ሪዛልቱን ይዤ ጆይን ማድረግበት ሁኔታዎች ይኖራሉ የሚል እንትን ነው ያለኝ አመሰግናለሁ yes ኡካሻ ቃላት የለኝም ላንተ በጣም ብርቱ እንደውን ካጋለው ኤክሰርሳይዝ ታረጋለህ መስል ቢውል ታረጋለህ ያ ነው ያገዘህና ፍቅር አድ ታረጋለህ ሻምፒዮንስ ላይ እንገናኛለን ፍቅር አዳ